ለምንድነው እሱ የእግዚአብሔር ልጅ ስለ ሰው ልጅ ለመሞት የመጣው? ሌሎች ጻድቃን የሉም ወይ ዋጋ ለመክፈል የሚችሉ? የጌታም እናት አለች። እሷስ ለምንድነው ቤዛ መሆን ያልቻለችው? ቅድስናው አይፈቅድለትም። ኃጢአትን መታገስና ከኃጢአተኛው ጋር ተባብሮ መኖር። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። ኃጢአትን እግዚአብሔር ይጠላዋል፣ ይጸየፈዋል። ፈጽሞ ከባህሪው ጋር የሚስማማ አይደለም። በሰው የፍርድ ዙፋን ፊት አይደለም፣ በእግዚአብሔር የጽድቅ ዙፋን ፊት ጻድቅ ሊሆን የሚችልና የሰውን ኃጢአት ተሸክመው ምትክ መሆን የሚችል ወይም ደግሞ ሰውን ዋጋ ከፍሎ መቤዠት የሚችል ማንም የለም። ኢየሱስ ክርስቶስ ቤዛ ነው። የዓለም ቤዛ እሱ ነው። ምትካችን እሱ ነው። የምንታይበት ይሄ ልብስ ሆኖ የለበስ ነው። ምግብ ሆኖ የተመገብ ነው። ስለ ኃጢአት ዋጋ አልከፈለችም ማርያም። መላእክትም ቢሆኑ ስለ ኃጢአት ዋጋን አልከፈሉ። ሐዋርያትም ቢሆኑ ስለ ኃጢአት ዋጋን አልከፈሉም። ደጋግመን እንደምንለው ኃጢአተኞች የሚድኑበት መድኃኒት አንድ ብቻ ነው። እርሱ ማን ነው? የሕያው እግዚአብሔር ልጅ የናዝሬቱ ኢየሱስ። ክብር ለጌታ ይሁን። የተወደዳችሁ ቅዱሳን ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ፍጹም ጸጋና ሰላም ለእናንተ ይሁን። እንደምን ከርማችኋል? እግዚአብሔር የተባረከ ይሁን። በሕይወት የጠበቀን ከክፉ ሁሉ የሸሸገንና መልካምነቱን ያላጓደለብን አምላካችን ስሙ ለዘላለሙ የተባረከ ይሁን። ዛሬ በፊታችሁ አለን ከተወደዱ ወንድሞች ጋራ የቤዛነት በሚል ርዕስ እንድንካፈል ወይም እንድንነጋገር ነው ያለነው። የጌታችን ኢየሱስ ክርስቶስን መስቀል፣ ሕማማቱን፣ መከራውን ስለኛ የተከፈለውን ዋጋ ለማሰብ ነው በፊታችሁ ያለነው፣ ለማስታወስ አብረን በተከፈለልን ውድ ዋጋ ምስጋና ለእግዚአብሔር ለአምላካችን እንድናቀርብ ወዶን ሕይወቱን ስለ ሁላችን አሳልፎ የሰጠውን ጌታ እንድናከብረው ነው ዛሬ በፊታችሁ ያለሁት እና እግዚአብሔር ይረዳናል። ቤዛነት በሚል ርዕስ ነው ያለነው። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 20 ላይ ቁጥር 28 ላይ እንዲህ የሚል ቃል አለ። የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ እንዲሰጥ እንጂ እንዲያገለግሉት አልመጣም የሚል ቃል አለ። ስለዚህ ጌታችን ኢየሱስ ወደዚህ ምድር ከመጣበት ተልእኮ አንጻር ስናየው ራሱ በአንደበቱ የተናገረው ቤዛ ልሆን መጥቻለሁ የሚል ነው። በእርግጥ የጌታችን የኢየሱስ ክርስቶስ መስቀል ወይም መከራው ወይም ሞቱ በመጽሐፍ ቅዱስ ጸሐፊያን ወይም በእግዚአብሔር መንፈስ የተገለጠው ከቤዛነት ጋር ተያይዞ ነው። ስለዚህ ኢየሱስ ቤዛችን ነው ስንል ምን ማለታችን እንደሆነና የኢየሱስ ክርስቶስ ቤዛነት ለምን እንዳስፈለገን የኢየሱስ ክርስቶስ ቤዛነት ውጤቱ ምን እንዳመጣ በሚኖረን የውይይት ክፍለ ጊዜ አድምተን የምንነጋገር ይሆናል። አብራችሁን እንድትሆኑ እንጋብዛለን። ከኛ ጋር ስትሆኑ መጨረሻ ላይ ታተርፋላችሁ ብለን የምናምነው ወይም የውይይታችን ግብ ይሆናል ብለን የምናምነው ጌታችን ኢየሱስ ክርስቶስ ብቻ የሕይወታችን ቤዛ እንደሆነና እሱ በደሙ ከኃጢአት ከሞት ከባርነት በኃጢአት ምክንያት ከሚመጣ ሞት እና ከዘላለም ፍርድ ታድጎናል፣ ነፃ አውጥቶናል የሚል መደምደሚያ ላይ እንደርሳለን ብለን እናምናለን። ስለዚህ አብራችሁን ብትሆኑ ይህንን እንካፈላለን ወይም እናተርፋለን። ክብር ለጌታ ይሁን። አብራችሁን ሁኑ እስከ ውይይታችን ፍጻሜ ድረስ። ወንድሜ ይስፋ፣ ቤዛነት ማለት ምን ማለት ነው? ሪደምሽን የሚባለው ቤዛነት ማለት ምን ማለት ነው? እስቲ ከዚህ ከቃሉ ትርጉም እንጀምር። ተባረኩ። ኤርሚ ጸጋ ይብዛለህ። እንግዲህ ስለ ቤዛነት ስናነሳ መጀመሪያ ቤዛነት ማለት ምን ማለት ነው ወይስ ቤዛነት የሚከፈለው ለማን ነው የሚለውን ነገር አንስተን እንቀጥላለን። እንግዲህ ቤዛነት ማለት የግዕዝ ቃል ሆኖ ዋጆ ማለት ነው። በእንግሊዝኛው ሪደምሽን የሚል ትርጉም ያለው ቃል ነው። ጌታችን ኢየሱስ ክርስቶስ የከፈለው የቤዛነት ለኃጢአት የተከፈለ ዋጋ ነው። ልውውጥ የተደረገ ባሪያውን የማስለቀቅ ወይም ገንዘብ የማድረግ ለማይገባው ባሪያ ዋጋ ከፍሎ ገንዘብ ማድረግ የሚል ትርጉም ያለው ቃል ነው። እንግዲህ ቤዛነት ለሰዎች የሚከፈል ወይም ለበደለ ባሪያ
ከእግዚአብሔር ጋር ለተጣላ ባሪያ ጌታችን ኢየሱስ ክርስቶስ ደሙን ከፍሎ ዋጋ ከፍሎ ለኃጢአት የሚከፈለውን ተመጣጣኝ ዋጋ ከፍሎ ከኃጢአት ያዳነበት አሰራር ነው። እንግዲህ እግዚአብሔር ልጁ ኢየሱስ ክርስቶስን በመላክ ወደ ምድር ወይም በማምጣት በማርያም ማህፀን አድሮ በስጋ ተመላልሶ 33 ዓመት ከመንፈቅ ኖሮ ስለ ኃጢአት የሚከፈለውን ዋጋ ኃጢአት ሆኖ በመስቀል ላይ በመንጠልጠል ዋጋን ከፍሎ ገንዘብ አድርጎናል። እንደምታውቁት በሮማውያን ግዛት ወይም በግሪኮች በነበሩት በጥንት ሮማውያንና ግሪክ ነገስታት የባሪያ ንግድ ነበረ። ይሄ ቤዛነት የሚለውም ቃል የነጋዴዎች ቋንቋ ነው። ባሪያን የመነገድ ባሪያን ሲነግዱ ባሪያን ሲሸጡና ሲለውጡ የሚጠቀሙበት ቋንቋ ነው። እንግዲህ ቤዛነት ማለት እንግዲህ ጌታ ኢየሱስ ቤዛ የሆነው ሰዎች ኃጢአትን ስለሰሩ ወይም ከእግዚአብሔር ጋር ስለተላለፉ ሰዎች እግዚአብሔርን ስለበደሉ ወይም ስላላስደሰቱት ዋጋን ከፍሎ ማስለቀቅ አለበት። ለኃጢአትና በኃጢአት ባለው ኃጢአት በሚያመጣው ለኃጢአት ኃይል ተገዥ የነበረው ሰው ወደ እግዚአብሔር መንግስት ለመምጣት ወይም ወደ እግዚአብሔር ክብር ለመምጣት ሰዎች ስለማይችሉ በአጠቃላይ ሰዎች ዋጋ ከፍለው ይሄንን ከኃጢአት ዕዳ ነፃ ለመውጣት ስለማይችሉ ጌታ ኢየሱስ ሰዎችን ተተክቶ በሰዎች ዋጋ በሰዎች ልክ የኃጢአትን ተመጣጣኝ ዋጋ ከፍሎ ተቀጥቶ በመስቀል ላይ ቤዛነትን አድርጓል። ስለዚህ ቤዛነት ማለት ለማይገባው ወይም በተለያየ ምክንያት ከባለቤትነቱ ንብረትነት የወጣውን ወደ ባለቤቱ ንብረት ለመመለስ የሚከፈል ዋጋ ነው ቤዛነት ማለት። ጌታ ኢየሱስ እኛ አስቀድመን የእግዚአብሔር ፍጥረታት ነበር፣ በእግዚአብሔር አርአያና ምሳሌ የተፈጠርን ሰዎች ነበርን። ግን ሰው በራሱ ላይ ባመጣው ጥፋትና በደል ከእግዚአብሔር መንግስት ጎሏል። ስለዚህ ከእግዚአብሔር መንግስት የጎደለውን ይህንን ሰው ወደ እግዚአብሔር መንግስት መልሶ ለማምጣት ወይም ወደ እግዚአብሔር ክብር የራሱ ለማድረግ ዋጋ መከፈል አለበት። ይሄ ቤዛነት ይባላል። ስለዚህ ጌታ ኢየሱስ ቤዛነትን ከፍሏል። ይሄ ቤዛነት ደግሞ ተመጣጣኝ የኃጢአትን ዕዳ የሚደመስስ ለኃጢአት ተመጣጣኝ ክፍያ የሆነ እንደሆነ የምንመለከት ይሆናል። እግዚአብሔር ይባርክ። ይስፋይ በጣም ጠንካራ ቃል ነው ያነሳው። የስሙም ትርጉም እንዳልከው ነው። እንግዲህ በመጽሐፍ ቅዱሳችን ውስጥ እንግዲህ ለቤዛነት አንድ ሰው ቤዛ የሚያስፈልገው ንብረቱን ሲያሲዝ ሲበደርበት ወይም እሱ ወይም ዘመዶቹ በአንዳች ምክንያት በሌላ ኃይል ሲያዙ ለዚህ ቤዛነት ያስፈልጋል። እንግዲህ የገንዘብ ቤዛነት አለ። ሰው ስለ ነፍሱ ቤዛ ምን ይሰጣል? ሰው ዓለምን ሁሉ ቢያተርፍ ብሏል። ባሮች በገንዘብ ቢያዙ ገንዘብ ከፍለህ ባሮቹን ታስለቅቃለህ። ንብረትህ በዕዳ ቢያዝብህ ዋጋውን ከፍለህ ታስመልሳለህ። የሰው ልጅ ግን የፈለገው ወይም ለሰው ልጅ የሰው ልጅ ከባርነት ለማላቀቅ የተጠበቀው ግን የኢየሱስ ክርስቶስ ደም ነው። ለምንድን ነው እሱ ቤዛነት በደም የሆነው? ይሄንን እስቲ ወንድም ባህሩ ምን ትላለህ? ለምንድን ነው ቤዛነትን በደም ያደረገው? ተባረኩ። ኤርሚ ተባረክ። ይስፋዬ ጸጋ ይብዛልህ። እንግዲህ አሁንም ድጋሚ ጌታ እድል ሰጥቶን በዚህ መልኩ በዚህ በቤዛነት ሀሳብ ላይ ለመወያየት እና ደግሞ ጸጋ ለመካፈል በዚህ ተገኝተናል። ቤዛነት ማለት እንግዲህ መግዛት የራስ ማድረግ በዋጋ መውሰድ ማለት ነው። የግሪኩ ቃል ሉትሮን የሚለውን ነው የሚጠቀመው። ሊትራሊ የማቴዎስ ወንጌል ምዕራፍ 20 ቁጥር 28ም ፕላስ ማርቆስ 10:45ንም ሄደን ብንመለከት ስፔሲፊካሊ ይህንን ቃል ይጠቀመዋል እና ቃሉ ብሉይ ኪዳን ላይ ኮፌር ተብሎ የተገለጸው በተለይ ሩት ምዕራፍ 3 ላይ ካለው ሀሳብ ጋር ዳይሬክትሊ ሄዶ የሚገናኝ ነው እና በገንዘብ ወይም ደግሞ ዋጋ ከፍሎ የሚከፈለው ሊትራሊ ገንዘብ ብቻ ላይሆን ይችላል። ነሰሰርሊ ለዛ ነገር የሚመጥነው ገንዘብ ከሆነ ገንዘብ ይከፈላል። ለዛ ነገር የሚመጥነው ተመሳሳይ ምትክ ከሆነ ያንን ማድረግ ይጠይቃልና ከፍሎ ተመጣጣኝ ዋጋ ከፍሎ መውሰድ፣ የራስ ማድረግ፣ መመለስ የሚል ትርጉም ያለው ነው። እንግዲህ ቤዛነት በደም የሆነበትን ምክንያት መጽሐፍ ቅዱስ ላይ ሄደን ወደ ኋላ ስንመለከት ታስታውሳላችሁ።
እግዚአብሔር ሰውን በአምላኩ በመልኩ በምሳሌው ከሰራው በኋላ ይስፋዬ እንዳለው በበደሉ ምክንያት በሰራው ኃጢአት ምክንያት ከእግዚአብሔር ጋር ከተጣላ በኋላ እግዚአብሔር ሰውና እርሱ መሃል ያሉ ግንኙነቶች እንዴት መሆን እንዳለባቸው ስርዓት አስቀምጧል። በተለይ ደግሞ ሕዝቡን ከግብፅ ባርነት ነፃ ካወጣ በኋላ ከሙሴ ጋር ከተነጋገረ በኋላ በሕዝቡና በእርሱ መሃል በየትኛው ሕዝብ እግዚአብሔር ሕዝብ እንዲሆነውና እርሱ ደግሞ አምላክ እንዲሆናቸው በመረጣቸው ሕዝቦች መሃል ያስቀመጠው ስርዓት አለ። ስለዚህ ሕዝቡ ከእግዚአብሔር ጋር ሲኖር እንዴት መኖር እንዳለበት ተቀምጧል። እንዴት መኖር እንዳለበት የተቀመጠውን ነገር ተላልፎ ሲገኝ ደግሞ ማስተሰሪያ ምን እንደሚደረግ ደግሞ አስቀምጧል። ይህንን ዘጸአት ላይም ዘሌዋውያን ላይም ሄደን ብንመለከት በደንብ የምናየው ነው። ስለዚህ ሰው ለበደሉ ይዞ ይቀርብ የነበረው በብሉይ ኪዳንም ጠቦት ነው ወይም ደግሞ እንስሳ ነው ይዘው ይመጣው። ስለዚህ ኃጢአቱ ይቅር እንዲባልለት እንዲሰረይለት ጠቦት ይዞ ከመጣ በኋላ እጁን በሊቀ ካህናቱ ፊት አቅርቦ ያንን ጠቦት ወይም ደግሞ ያንን በግ ኃጢአት የሌለበት ጸጉሩ ያልቆመ ጥርሱ ያልተረገፈ ጥፍሩ ያላደገ ከሴት ጋር ያልተገናኘ ንጹህ የሆነ ያመጣና ንጹሁ በግ ላይ እጁን ጭኖ ኃጢአቱን ካጋባ ወይም ደግሞ ካስተላለፈ በኋላ የበጉን ሕይወት የበጉን ነፍስ ይዞ እሱ ለመሄድ በጉ በሰውየው ፈንታ ይታረዳል። ከዛ በኋላ በስርየት መክደኛው ላይ ይረጫል ደሙ። ይሄ እግዚአብሔር የደነገገው ነው። ስርየት ያለ ደም የለም። ይሄ እግዚአብሔር በኪዳኑ ያስቀመጠው የሰራው ነው። በበጎች ደምና በበጎች መስዋዕትነት ለጊዜው ሰዎች ለዓመት ያርፉ ነበር። ነገር ግን ኢየሱስ ክርስቶስ ለዓመት አይደለም ለዘላለም ለማሳረፍ ግዴታ በደሙ በኩል የሚደረግ ማስተሰሪያ ሆኖ እርሱ መቅረብ ነበረበት። ስለዚህ የኢየሱስ ክርስቶስ ደም ለዓለም ሁሉ ቤዛነት መፍሰስ ስለነበረበት ልክ ዕብራውያን ወይም ደግሞ እስራኤላውያን በግ ይዘው እንደሚመጡ በግ እያንዳንዳቸው ለየራሳቸው ይዘው ነበር የሚመጡት። ነገር ግን ለዓለም የሚሆነውን በግ ኃጢአተኛው ሳይሆን ራሱ እግዚአብሔር ወደ ዓለም አስገባው። ዮሐንስ ምዕራፍ 1 ቁጥር 29 ላይ የሚነግረን እሱን ነው። የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ብሎ ሲለው በብሉይ ኪዳን ምሳሌ አንደርስታንድ ስለሚያደርጉት ያንን ነው እየነገራቸው ያለው። ስርየት ግዴታ በደም ስለሆነ ስለዚህ ኢየሱስ ክርስቶስ ሊታረድ የመጣ የእግዚአብሔር በግ ሆኖ ለዓለም ደግሞ የኃጢአት ማስተሰሪያ ምሳሌ ሆኖ የመጣ ነው እና በዚህ ምክንያት እግዚአብሔር የደነገገው ስርዓት ስለሆነ ያለ ደም ስርየት የለም። በዛ ምክንያት ስርየት በደም ሆኗል። እግዚአብሔር ይባርክ። በጣም ጠንካራ ሀሳብ ነው። አሁንም ባርሻ ያነሳው አንዳንድ ጊዜ እንዲህ ሊታሰብ ይችላል። እግዚአብሔር ሁሉን ቻይ አምላክ ነው አይደል? ሰማያት ምድርን የፈጠረ ነው። የፈጠረውን ምድር በውሃ ላይ ያጸና ነው አይደል? በረዶን ያወርዳል፣ ከፈለገ ለዘሪ ዘርን ይሰጣል። ምንም የሚያቅተው ምንም የሚሳነው አምላክ የለም። ሁሉን ቻይ ነው እግዚአብሔር። ይሄ ሁሉን የሚችለው እግዚአብሔር ኃጢአተኛንም በቃ በችሎታው በአቅሙ በታላቅነቱ በእግዚአብሔርነቱ ምሬሃለሁ፣ በቃ ይህንን ነገር ትችልሃለሁ ለምን አይልም? ለምንስ እንስሳ መሞት አስፈለገው? ለምንስ ደግሞ ስለ ሰው ልጆች ኃጢአት ልጁ መሞት አስፈለገው ብሎ ቢል አንድ ሰው ምንድን ነው የምትለው? መልካም እንግዲህ እግዚአብሔር ሁሉን ቻይ ነው፣ ምንም ጥያቄ የለውም። እግዚአብሔር ሉዓላዊ አምላክ ነው፣ ሁሉን ቻይ ነው፣ ሁሉን የሚያውቅ ነው፣ በሁሉ ቦታ የሚገኝ ነው። እግዚአብሔርን ኤክሴፕሽናል ከሚያደርጉት ባህሪዎች መካከል ሁሉን ቻይነቱ ነው። እግዚአብሔር የማይችለው አንድ ነገር ቢኖር ኃጢአትን መታገስና በኃጢአት ውስጥ እርሱ መገኘት ነው። ምክንያቱም ሰውን ሲሰራው ሰውን የፈጠረው በጽድቅ ከእግዚአብሔር ጋር አብሮ እንዲኖር ነው። በሰውና በእግዚአብሔር መካከል የጥል ግድግዳ የተገነባው ኃጢአት የሚባል ነገር መሀል ስለገባ ነው። ስለዚህ ኃጢአት እግዚአብሔር የሚታገሰው ነገርና የሚያልፈው ነገር አይደለም። ስለዚህ እግዚአብሔር ምን ብሏል? አዳምን በገነት ካሉ ነገሮች በሙሉ እንዲበላ ሁሉን ነገር ፈቅዶለታል። ነገር ግን አንዲትን ነገር ብቻ እንዳይበላ አዝዞታል። ያንን ቢበላ ምን እንደሚሆን እንደሚሞት
ስለዚህ ምንድነው እግዚአብሔር መሐሪ ብቻ አይደለም፣ እግዚአብሔር ቻይ ብቻ አይደለም፣ እግዚአብሔር ታጋሽ ብቻ አይደለም፣ እግዚአብሔር ደግሞ በጽድቅም ፈራጅ አምላክ ነው። ስለዚህ ያለው የእግዚአብሔር የጽድቅ ማንነትና የጽድቅ ባህሪው ኃጢአትን እንዳይቀጣ የሚያስችለው አይደለም። የኃጢአት ደሞዝ ሞት ነው ብሏል። ስለዚህ ፍጥረት እንዳይሞት ያ ሕዝብ እንዳይሞት ጥላ ሆኖ በብሉዩ ኪዳን ጥላ ሆኖ ኢየሱስ ክርስቶስን እያሳየ ምክንያቱም ያ ሕዝብ ራሱ ክርስቶስ የሚመጣበት ሕዝብ ነው። ለራሱ እያነጻ እያጠራ እየጠበቀ ሊያመጣው ይፈልጋል። እንዳይጠፋ ለሞት አሳልፎ እንዳይሰጠው በኪዳኑ ስርዓትን አቆሞለታል። ምን የሚያደርግ ሞትን የሚሻገርበት ይቅርታ የሚያገኝበት ስርየት የሚሆንበትን ስርዓት እግዚአብሔር ሰጥቷል። መተው የማይችለው ከችሎታ አንጻር አይደለም፣ ከማንነት ከባህሪ አንጻር። እግዚአብሔር ጽድቅ ነው። ለዛ ነው መጽሐፍት ላይ እኔ ጻድቅ ነኝና እናንተም ጻድቅ ሁኑ ብሎ ያለን። ከዛ በኋላም ደግሞ ጴጥሮስን መጥቶ በመልእክቱ እግዚአብሔር ጻድቅ ነውና እናንተም እግዚአብሔር ቅዱስ ነውና እናንተም ቅዱሳን ሁኑ ብሎ ያለው። ስለዚህ ቅድስናው አይፈቅድለትም ኃጢአትን መታገስና ከኃጢአተኛው ጋር ተባብሮ መኖር። በዛ ምክንያት የእንስሳት መስዋዕትነት ለጊዜያዊ እረፍትና ደህንነት ምሳሌ አድርጎ አቆሟቸዋል። ነገር ግን ልጁ ኢየሱስ ክርስቶስን ደግሞ ወደ ዓለም በማምጣት ለዘላለም ሕይወት አርነት መውጫ ቤዛ እንዲሆን አድርጎ ልኮታል። በጣም ትክክለኛ ነው። አንዳንዴ እንደዚህ ተብሎ ሊታሰብ ስለሚችል ቅድም ለምሳሌ አንተ እንደ ኃጢአትን አይታገስም ስትል ሰዎች ወደ ንስሐ እንዲመጡ ወዶ ምን ይሆናል ይታገስና፣ ግን ከኃጢአት ጋር መተባበር ኃጢአትን አጽድቆ በቃ ትክክል ነህ በርታ ብሎ የሚያልፍ አምላክ አይደለም። ምክንያቱም እግዚአብሔር በዙፋኑ ነው፣ ቅዱስ አምላክ ነው። እንዳልከው ሕዝቡ እስራኤል ከግብፅ ሲወጣ ያዘዘው ትእዛዝ ይሄ ነው። እኔ አምላካችሁ ቅዱስ ነኝ፣ ቅዱሳን ነው። ራሱ የተቀደሰ ሕዝብ እንዲሆኑለት ነው የለያቸው ከሌላው ማህበረሰብ። ይሄ ማለት እግዚአብሔር በኃጢአት ላይም ፈራጅ እንደሆነ ማሳያ ወይም ማረጋገጫ ነው። ኃጢአትን በይሁን ብሎ የሚያልፍ አምላክ አይደለም። ኃጢአትን አጽድቆት የሚያልፍ አምላክ አይደለም። ምክንያቱም ሰው የዘራውን ወይም የሚዘራውን መምረጥ ይችላል፣ ውጤቱን መምረጥ አይችልም። ኃጢአት ደግሞ ምን አለው? አብሮት ውጤት አለው። ያ ውጤት ምንድን ነው? ሞት ነው። ስለዚህ ከዚያ ውጤት ከሆነው ሞት እግዚአብሔር ተው በቃ ችቼልሃለሁ ቢል ከማን ጋር ነው ጠቡ? ሕግ ያወጣው እሱ ስለሆነ ከራሱ ጋር ነው ጠቡ። ትሞታለህ ያለው እሱ ስለሆነ ከራሱ ጋር። እግዚአብሔር ደግሞ በባህሪው ከራሱ ጋር ግጭት የሚፈጥር አምላክ አይደለም የሚለውን መያዝ እንችላለን። እና ለዚያ ነው እግዚአብሔር በተለያየ ጊዜ ምን ያደረገው? ሕዝቡም ሲያጠፋ ቀጥቷል። እንደገና ደግሞ ለሚጠፋው ሕዝብ መፍትሄ የሚሆን ምንን ያዘጋጃል? መስዋዕትን አዘጋጅቷል። እነዛ የእንስሳት መስዋዕት እነሱም ለጊዜው ነው። ራሱ ስርየቱ እንመጣበታለን። ስርየት መክደኛ ነው እንጂ ፍጹም አይደለም። መክደኛ ነው ነገርየው ራሱ። መክደን ማለት ማጥፋት ማለት አይደለም፣ ለጊዜው መደበቅ ማለት ነው እንጂ። ይሁን እንጂ ግን ለጊዜውም ቢሆን በየዓመቱ በሚደረገው በዛ በስርየት ቀናቸው እግዚአብሔር ስርየት እየሰጠ ለዓመት የመኖር ላይሰንሳቸውን እንደማደስ ማለት ነው ያድስ የነበረው። በዚህ ምክንያት ነው። ይስፋ እየተጨመረ ያለ ምንድን ነው? ትንሽ ለመጨመር ያክል እንግዲህ ቤዛነት ምትክነት ነው ብለናል አስቀድመን። ታስታውሳላችሁ በዘጸአት ምዕራፍ 12 ላይ መቃንና ጉበኑን የተቀባ ደም አለ። ያ ሞት ሲመጣ ሕዝቡን የሚበጀው የተሰዋው በግ ነው። አሁን ያ ሞት አልፏቸው ሄዷል። ምክንያቱም የተቤዣቸው በእነርሱ ምትክ የሞተ በግ ስላለ እንጂ ዋጋ ያስከፍላቸው ነበር፣ ይሞቱ ነበር እነሱ። ሞተ በኩር ላይ የግብፅ የበኩር ልጅ ሲሞት ሲያልቅ እንደዛ እስራኤልን የታደገው ያ በግ ነው። መቃንና ጉበኑን የተቀባው በግ ነው። አሁንም ጌታ ኢየሱስ ሞት ይገባን ነበር። ተላልፈን የምንሰጥ የቁጣ ልጆች ነበር። ጽድቃችን እንደ መርገም ጨርቅ ነበር። ምክንያቱም የኃጢአት ደሞዝ ሞት ስለሆነ ኃጢአተኞች ስለሆነ፣ ስለዚህ ደም ሳይፈስ ስርየት ስለሌለ ጌታ ኢየሱስ ዋጋ ከፍሏል፣ ሞቷል። በዛ ደም በኩል እኛ ተቤዥተናል።
ለእግዚአብሔር ዋጆ ሆነናል፣ ዋጋ ተከፍሎልናል፣ በእግዚአብሔር ፊት ተቀባይነትን አግኝተናል ማለት ነው። በሌላ አባባል እግዚአብሔር ተቀብሎናል። በማን? በልጁ በኢየሱስ ክርስቶስ በከፈለው ቤዛነት በኩል። እንዲህ የሚባል ለቤዛነት የሚያስፈልጉ መስፈርቶች አሉ። ለምሳሌ አንዱ ዘመድ መሆን ነው። በብሉይ ኪዳን እውነት ውስጥ ለምሳሌ አንተ ንብረትህን ካስያዝክ እና ከተበደርክበት አንተን የሚቤዠው ሰው የመጀመሪያው ነገር የአንተ ዘመድ መሆን አለበት። ተመጣጣኝ ዋጋ መኖር አለበት። ሁለተኛው እሱ ራሱ በዕዳ አልተያዘ መሆን አለበት። እንዲህ አይነቶቹን ሀሳቦች እያነሳን ቤዛነት ጋር እንምጣ። አሁን የሰው ልጅ ኃጢአተኛ ነውና የኃጢአት ደግሞ ቤዛ ያስፈልገዋል። ሞት ስለተበየነበት ከሞቱ ደግሞ ነፃ እንዲወጣ እሱን የሚቤዠው ሰው ያስፈልገዋል ብሎናል የእግዚአብሔር ቃል፣ ወይም እሱን ተነጋግረናል። በመጽሐፍ ቅዱስ ውስጥ ጻድቅ የተባሉ ሰዎች አሉ። ለምሳሌ ኤልሳቤጥ እዚህ በሉቃስ ወንጌል መጽሐፍ ላይ ኤልሳቤጥና ባለቤቷ ካህኑ ዘካርያስ ፍጹም ጻድቃን ነበሩ ብሎናል። እነ አብርሃም አሉ የቀደሙት፣ እነ ሙሴም አሉ። በጣም በርካታ ሰዎች። ለምንድን ነው እሱ የእግዚአብሔር ልጅ ስለ ሰው ልጅ ለመሞት የመጣው? ሌሎች ጻድቃን የሉም ወይ? ዋጋ ለመክፈል የሚችሉ ቤዛ ለመሆን የሚችሉ? የጌታም እናት አለች። እሷስ ለምንድን ነው ቤዛ መሆን ያልቻለችው? ለምን ኢየሱስ ብቻ ቤዛ ነው እንላለን? እሱም ራሱ ነፍሴን ለብዙዎች ቤዛ ልሰጥ ነው የመጣሁት አለ እንጂ አብርሃም ሊሰጣችሁ ይመጣል ወይም መጥቷል፣ እናቴም ልትሰጣችሁ ትችላለች፣ ትሰጣችኋለች፣ ወይንም በየዘመኑ የሚያገለግሏችሁ በጣም ታታሪ አገልጋዮቻችሁ ቤዛ ይሆኑላችኋል አላለንም። እኔ ነኝ ቤዛ ልሆን የመጣሁት ብሎናል። እሱ ነው ቤዛም የሆነው። ታዲያ እንደዛ ከሆነ ለምንድን ነው ኢየሱስ ብቻ ቤዛ የሆነው ብሎ ሰው ቢጠይቀን ምን እንደምንመልስለት እስቲ ከአንተ ጋር ደግሞ እንካፈል። ጸጋ ይብዛል ኤርሚዬ። በጣም የተወደደና ተገቢም ጥያቄ ነው። ምክንያቱም አሁን ባለነው በሃይማኖት ቤቶች የሚነገር ስለሆነ ሰዎችም ይህንን አክሰፕት አድርገው የትምህርታቸው ዋና አድርገው ስለያዙት ተገቢ ጥያቄ ነው። በጣም እንደምታውቁት ቤዛነት ምትክነት ነው። ጌታ ኢየሱስ ስለ ኃጢአት ነው ቤዛ የሆነው ወይም ስለ ምድራዊ ነገር አይደለም። ምናልባት ከአውዱ እንዳልወጣ እንጂ ስለ ምልጃም ሲነሳ ጌታ ኢየሱስ ማልዷል አይደል? ስለ ኃጢአተኞች ማልዷል፣ ስለ ኃጢአተኞች ጮኋል። ማርያምንም ይላሉ እንደዛ ሃይማኖተኞች። እኛ ግን የምንለው ቤዛነት ከመላእክት ወገን ቤዛነትን የከፈለ የለም። ከቀደሙት አባቶች ከነ አብርሃም፣ ከነ ሙሴ፣ ከነ ያዕቆብ፣ ከነዚህ ደጋጋ አባቶች ስለ ኃጢአት የሚከፈልን ዋጋ አልከፈሉ። ምክንያቱም ስለ ኃጢአት የሚከፈል ዋጋ መሪር ስለሆነ፣ አንደኛ ኤርሚ እያነሳ ነበር አይደል? አንደኛ ፍጹም ጻድቅ መሆን አለበት። የዓለምን ኃጢአት የሚሸከም መሆን አለበት። ጌታ ኢየሱስ ጳውሎስ እንደሚለን የዓለምን ጌታ ኢየሱስ በዚህ በአንደኛ ቆሮንቶስ ምዕራፍ 3 ላይ ኃጢአት ሆኖ ነው የተሰቀለው። ኃጢአተኛ ሆኖ አይደለም፣ ኃጢአት ሆኖ ነው። አብርሃምም ቢሆን ያዕቆብም ቢሆን ሙሴም ቢሆን ኤልያስም ቢሆን እነ ኤርሚያስ እነ ኢሳያስም ቢሆኑ የዓለምን ኃጢአት የመሸከም አቅም የላቸው። ምክንያቱም ሰዎች ናቸው። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ስለሚል። ስለዚህ ሁሉ ኃጢአተኞች ስለሆኑ፣ ሁሉ በደለኞች ስለሆኑ ፍጹም ጻድቅ ያስፈልጋል። ይሄንን ደግሞ ያለ ወንድ ዘር የተወለደው ወልደ እግዚአብሔር ሕያው ኢየሱስ ክርስቶስ ቤዛ ሆኖ የመጣው። ለምን ኤልሳቤጥንና ዘካርያስን አንስተህልኛል። እነርሱም የሰው ዘር ስለሆኑ ይሄ ከአባታችን ከአዳም የሚወረሰው ኃጢአት ስላለባቸው፣ የውርስ ኃጢአት ስላለባቸው ለሰው ቤዛ መሆን አይችሉም። ለሰው ዋጋን ከፍለው ዋጆ ማድረግ አይችሉም። በእግዚአብሔር ፊት ሲታዩ የኃጢአት ልጆች ናቸው። ምክንያቱም እግዚአብሔር ጻድቅ ስለሆነ አደል? ከአባቶቻችን እዚህ በአንደኛ ጴጥሮስ ምዕራፍ 18 ላይ ምዕራፍ 1 ቁጥር 18 ላይ ከአባቶቻችሁት ከወረሳችሁት ከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፈት በሌለበት በክርስቶስ ደም ተዋጅታችኋል ነው፣ ተገዝታችኋል ነው። ስለዚህ በብር ወይም በወርቅ በተለያየ በእንቁ ምናምን አይደለም የተዋጀ ነው፣
በክቡር በክርስቶስ ደም። ይሄንን ደግሞ ሊከፍል የሚችል አንድ ብቻ ነው፣ የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ። ሰዎችን ማዳን የሚቻል ቢሆን ወይም ሰዎች ዋጋ ከፍለው ማዳን የሚችሉ ቢሆን ጌታ ኢየሱስ አይወለድም ነበር። ግን ስለማይቻል እግዚአብሔር ፍጹም ጻድቅ ስለሆነ ቅድም ባርሻ እያነሳ ነበር፣ ከባህሪው ጋር የማይግባባ ስለሆነ የእግዚአብሔርን ሉዓላዊነት ስለሚያጎድል ጌታ ኢየሱስ የኃጢአት ስርየት ሆኖ ተገልጧል። ይሄ የኃጢአት ስርየት ቁጣን የሚያበርድ ነው። በእግዚአብሔር ፊት ተቀባይነት እንዲኖረን እኛ እግዚአብሔር ጻድቅ ነው አይደል? እግዚአብሔር ፍጹም ጻድቅ ነው። በእግዚአብሔር ፊት ተቀባይነት እንዲኖረንና የኛ ተቀባይነት በእግዚአብሔር ፊት እንዲታይ ጌታ ኢየሱስ በመስቀል ላይ መዋል አለበት፣ ዋጋ መክፈል አለበት፣ ደም መፍሰስ አለበት። ከቀጣይ ቀኖች ላይ እንመጣለን። ከጌቴሴማኒ እስከ ቀራንዮ ድረስ ያለውን መከራና ጭንቀት ስለ ሰዎች ቤዛ ማድረግ አለበት። ያለዛ ሰዎች ሊጸድቁና ሊድኑ አይችልም። ምክንያቱም ያን በስርየት መክደኛው ላይ የነበረው ያ የበግ ደም ቁጣን የሚያበርድ እንጂ ለዘላለም ፍጹማን የሚያደርግ አልነበረም። ቁጣን የእግዚአብሔርን ቁጣ ያበርዳል። በትክክል የእግዚአብሔር ቁጣ ይበርድና ሰውና እግዚአብሔር ይታረቁ ነበር። አሁን ግን በክርስቶስ በኢየሱስ ደም ለዘላለም ፍጹማን አደረገ። በክርስቶስ ኢየሱስ ደም በመስቀል ላይ በፈሰሰው በዛ ቤዛነት በኩል ፍጹማን አደረገ። ተወዳጆች ወይ አሁንም ቢሆን እየተደረገ ያለው እየሆነ ያለው በሃይማኖቶች ቤት እየተሰራ ያለው ነገር እመቤቴን ቤዛ ማድረግ፣ የጌታ እናትን ቤዛ ማድረግ፣ እምዬን ቤዛ ማድረግ ትክክል አይደለም። ስለ ኃጢአት ዋጋ አልከፈለችም ማርያም። መላእክትም ቢሆኑ ስለ ኃጢአት ዋጋን አልከፈሉ። ሐዋርያትም ቢሆኑ ስለ ኃጢአት ዋጋን አልከፈሉም። ስለ ኃጢአት ዋጋን የከፈለ የናዝሬቱ ኢየሱስ ክርስቶስ እርሱ ብቻ ነው። ሰዎችን ሊያድን ዋጆ ያደረገ ወደ እግዚአብሔር መንግስት ሊያፈልስ ዋጋን የከፈለ ኢየሱስ ክርስቶስ ብቻ ነው። ሰዎችን የሚያድን ቤዛ ምትክ ሆኖ የመጣው ኢየሱስ ክርስቶስ አማናዊው በግ የእግዚአብሔር ልጅ ኢየሱስ ይባላል። በእርሱ ብታምኑ የእርሱን ቤዛነት ብትቀበሉ የዘላለም ወራሾች ትሆናላችሁ የሚል ግብዣ አለኝ። ተባረኩ። ጸጋ ይብዛላችሁ። እግዚአብሔር ይባርክህ። በጣም አሁንም ጠንካራ ሀሳብ ነው ያነሳው። አንድ ነገር ማመን አለብን ተወዳጆች ሆይ፣ ኃጢአት በእግዚአብሔር ፊት የሚታይበት እይታ ወይም እግዚአብሔር ኃጢአትን እንዴት ያያል የሚለው መሰረተ እውቀት ውስጣችን እስከሌለ ድረስ ሰዎች ከሰዎች ጋር በሚኖረን መስተጋብር ውስጥ እንዳለው አይነት እይታ አይደለም እግዚአብሔር ያለው። ኃጢአት አመጽ ነው። ኃጢአት ከእግዚአብሔር ጋር የለያየን ነው። ኃጢአት ዓላማ መሳት ነው። እግዚአብሔር ያሰበልን ሌላ፣ ሰዎች የሄዱበት መንገድ ሌላ። ኃጢአት በራሱ በእግዚአብሔር ላይ መነሳት ብቻ ሳይሆን ጨለማ እንድንሆን ያደረገን ነው፣ ከብርሃን መንግስት ያወጣን ነው። ስለዚህ ኃጢአትን እግዚአብሔር ይጠላዋል፣ ይጸየፈዋል። ፈጽሞ ከባህሪው ጋር የሚስማማ አይደለም። ይህንን ቅድምን ብለናል፣ በቸልታ ሊያልፈው አይችልም። እግዚአብሔር ደግሞ ሰውን ይወዳል፣ ያፈቅራል። እግዚአብሔር የፍቅር አምላክ ነው። ማለትም ከባህሪው ራሱ ፍቅር ነው። እግዚአብሔር ያለ ምክንያት የሚወድ አምላክ ነው እና የኃጢአት መፍትሄ አድርጎ ቤዛነትን ሲሰጥ ቅድምም አንስተናል። ቤዛነትን ሲሰጥ እግዚአብሔር ቤዛነትን ሲሰጥ ዘመድ የሆነ ተመጣጣኝ ዋጋ ያለው እና እሱ ራሱ በወንጀል ያልተከሰሰ መሆኑን አንስተናል ቤዛነት ላይ። አሁን ጌታችን ኢየሱስ ካለ ወንድ ዘር ከሴት ስለተወለደ ብቻ አይደለም ቤዛ የሚሆነው። ያለ ሴት ተወለደ ማለት ምን ማለት? በሚጸነስበት ጊዜ መንፈስ ቅዱስ ምን አድርጓል? ጸልሏል ማለት የሰው ኃጢአት በሚወለደው ሕፃን ላይ እንዳይሆን መንፈስ ቅዱስ ጋርዷል፣ ጠብቋል ማለት አጥልሏል። ጸለለ ማለት አጠለለ፣ ጸለለ ማለት ጋረደ ማለት ነው። ስለዚህ የተወለደው ሕፃን ፍጹም ምንድን ነው? ጻድቅ ነው፣ ፍጹም ንጹህ ነው። አሁን አንዳንዴ ምን የሚል ትምህርት ስላለ ነው ይሄንን ማነሳው። ኃጢአት የሚተላለፈው በወንዱ ነው የሚል ትምህርት ስላለ፣ ኃጢአት በወንድ ስለሚተላለፍ አይደለም። ሴትም ብትሆን ኃጢአተኛ ናት፣ ያው የአዳም ልጅ ናት። ወንዱም ቢሆን ኃጢአተኛ ነው። ኢየሱስ ኃጢአት ያላገኘው በምንድን ነው? መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይል ይጸልልብሻል፣ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል የሚለው የመልአኩ ትንቢታዊ ንግግር ነው። ስለዚህ በእርግጥ መጥቷል የእግዚአብሔር መንፈስ፣ ጸለላት፣ እሱ ሰው ሆነ። ዕብራውያን ምዕራፍ 2 ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር
ይሄውም ዲያብሎስ ነው ይልና በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም ይለናል። ስለዚህ የአብርሃምን ዘር መያዝ ለምን አስፈለገው? በሥጋና በደም መካፈል ለምን አስፈለገው? ስለ ሞት ፍርሃት በባርነት ይታሰሩ የነበሩትንና ከኃጢአት በታች ያሉትን ምን እንዲያደርግ? እንዲዋጅ፣ እንዲቤዥ ነው። ስለዚህ ኢየሱስ ክርስቶስ ቤዛ ነው የምንለው ሌላ ቤዛ ስለማይኖር ነው። ሊኖር የማይችለው ለምንድን ነው? ሌላ ቤዛ ስለ ኃጢአት ዋጋ መክፈል አለመቻል ብቻ አይደለም፣ ሰው ስለሆኑ እነሱም የዕዳው ተካፋዮች ናቸው። ለምሳሌ አንድ በወንጀል የሚፈለግ ሰው ሄዶ ፍርድ ቤት ዋስሉን ይላል ቢልስ ምንድን ነው የሚለው? እንኳን ደህና መጣ፣ እንኳን ደህና መጣ ለእኛ በልግባ ነው አይደል እንዴ? ዋስልሁን ማለት አይችልም። እሱ ራሱ በኃጢአት ይጠየቃል። ሰዎችን እኮ ኢሳይያስ ምንድን ነው ያለው? ጽድቃችን እንደምን እንደ መርገም ጨርቅ፣ የመርገም ጨርቅ ነው፣ ደም የነካው ጨርቅ። ያ ብቻ አይደለም። ሮሜ ምዕራፍ 3 ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። ኃጢአትን ስለሰሩ ሞት በሰው ሁሉ ላይ ምን ሆነ ነው የሚለው ሮሜ? ነገሰ በሰው ሁሉ ላይ። ስለዚህ ሰው ሁሉ ኃጢአተኛ ነው። ሰው ወደ እግዚአብሔር መንግስት መግባት ካለበት፣ ሰው ከእግዚአብሔር ጋር መታረቅ ካለበት መፍትሄ የሚሆነው ኢየሱስ ክርስቶስ ብቻ ነው። ተባረኩ። ኤርሚዬ ተባረክ፣ ይስፋዬ ተባረክ። ምንም እንዳላችሁት ነው። ሰው ሁሉ ከፍርድ በታች ነው። ምክንያቱም አስቀድመን ከሰናቸዋል ይላል ሮሜ ላይ። ኤርሚ ያነሳውም ሮሜ ምዕራፍ 5 ላይ የሚነግረን እሱ ነው። በአንዱ አዳም መተላለፍ ምክንያት ኃጢአትን ባልሰሩት ላይ ሁሉ ይላል። ኃጢአት ያልሰሩ ስለሆኑ አይደለም፣ የተገለጠ ኃጢአት ያልነበረባቸው እንኳን ከሙሴ ጀምሮ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰባቸው ነው የሚለው። ስለዚህ ሰው ሆኖ ስጋ ለባሽ ሆኖ በእግዚአብሔር የጽድቅ ዙፋን ፊት፣ በሰው የፍርድ ዙፋን ፊት አይደለም፣ በእግዚአብሔር የጽድቅ ዙፋን ፊት ጻድቅ ሊሆን የሚችልና የሰውን ኃጢአት ተሸክሞ ምትክ መሆን የሚችል ወይም ደግሞ ሰውን ዋጋ ከፍሎ መቤዠት የሚችል ማንም የለም። ስለዚህ በብሉይም ማንም አልነበረም። ኢየሱስ ክርስቶስ ከተወለደ በኋላ ማንም አልነበረም። ስለዚህ መወለዱ በራሱ ያስፈለገበት ዋነኛ ምክንያት ይሄንን ማድረግ የሚችል ማንም ስለሌለ ነው። ያንን እግዚአብሔር አስቀድሞ በነበረው በዘላለማዊ ዕውቀቱ ስለሚያውቀውም ነው እኮ አይደለ? ዘፍጥረት ምዕራፍ 3 ቁጥር 18 ላይ እኮ የመሲሁን መምጣት እና ደግሞ የክፉ ራስ መቀጥቀጥን ዘፍጥረት ምዕራፍ 3 ቁጥር 18 ላይ በኪዳን ያጸናው የሴቲቱ ዘር ብሎ ማለት ነውና በፍጹም ስጋ ለባሽ በእግዚአብሔር የጽድቅ ዙፋን ፊት ጻድቅ ሆኖ ሊታይ የሚችልበት አንዳች የለም። ከመካከላችን በሰው አይን ከሰው ሊመረጥ ይችላል። ነገር ግን በእግዚአብሔር ጽድቅ ዙፋን ፊት ግን ማንም ጻድቅ ሆኖ መቅረብ የሚችል የለም። በጣም ጥሩ ባርሻ፣ ትክክለኛ ነው። እና በዚሁ አያይዘን የምናነሳው የቤዛነት ውጤቱ ምንድን ነው? ምን አስገኘልን? ምን ያስገኝልናል? ጌታችን ቤዛችን ነው ካልን ኢየሱስ ቤዛ በመሆኑ ምክንያት ውጤቱ ምን ሆነ? ምን መጣ በሰው ልጆች ሕይወት ውስጥ? መልካም ኤርሚዬ፣ ጥሩ ጥያቄ ነው። 2 3 4 ነገሮችን ማንሳት እንችላለን። እኔ አንድ ሁለቱን ላንሳ። የመጀመሪያው ኢየሱስ ክርስቶስ ለኃጢአታችን ቤዛ በመሆኑ ምክንያት ያገኘነው የዘላለም ሕይወትን ነው። ምክንያቱም ሰው ሲፈጠር ለዘላለም ከእግዚአብሔር ጋር ለመኖር ነው። ለዘላለም ከእግዚአብሔር ጋር፣ ያለ እግዚአብሔር አይደለም፣ ከእግዚአብሔር ጋር። ይሄ ከእግዚአብሔር ጋር ለዘላለም ሊኖር የተፈጠረው ሰው በድሎ ከእግዚአብሔር ተለየ። ሞት ማለት አንደኛው ትርጉሙ ያለ እግዚአብሔር መሆን ማለት ነው። ከዛ በኋላ ነው የስጋ ሞት የሚከተለው። ነገር ግን የስጋ ሞት ከዚህ ምድር የምንለያይበት እንጂ አጠቃላይ ነፍስ የምትባሏ ነገር የምትጠፋ ሆነ አይደለም። ስለዚህ ሰው ለዘላለም ከእግዚአብሔር ጋር የሚኖርበትን ማንነት ዳግም ያገኘው በኢየሱስ ክርስቶስ የቤዛነት ክፍያ ምክንያት ነው። በደሙ በተደረገ ማስተሰሪያ ምክንያት ነው የዘላለም ሕይወት ያገኘ ነው። ምክንያቱም በእርሱ የሚያምኑ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ ወይም እንዳይጠፋ ማንም
በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ነው የሚለን ዮሐንስ ምዕራፍ 3 ቁጥር 16 ላይ። ስለዚህ ቁጥር 14 እስከ 15 የሚነግረን ይሄን ነው። በቃ ያገኘነው የዘላለም ሕይወት ነው። ይሄ የዘላለም ሕይወት እንዳንጠፋ የዘላለም ሕይወት ካለመጥፋት ጋር ግን ይሄ ሕይወት ደግሞ እንዲያው ዝም ብሎ በቃ የዘላለም ሕይወት አላችሁ ተብለን ደግሞ የተተው ነው አይደለም። ምክንያቱም በበደላችን በሐሳባችን የእግዚአብሔር ጠላቶች ያለን ነው እኛ ከእርሱ ጋር ለዘላለም እንድንኖር እግዚአብሔር አስቀድሞ የወሰነው። ለምን? እርሱ በባህሪው መሐሪ ሰውን የሚወድና በምህረቱ ባለጠጋ ስለሆነ ልጁን ወደ ዓለም ልኮ ልጁ በከፈለው ቤዛነት በኩል ገና ጠላቶቹ ሳለን ከልጁ ጋር ምን ሰጠን? ሕይወትን። ሕይወት የተሰጠን ከኢየሱስ ክርስቶስ ጋር ነው። ስለዚህ የዘላለም ሕይወት ከልጁ ጋር ተሰጥቶናል። አንደኛው። ሁለተኛው ታርቀናል። በምን ምክንያት ሲባል ኢየሱስ ክርስቶስ በከፈለው ዋጋ ምክንያት በሰውና በእግዚአብሔር መካከል ኢየሱስ ክርስቶስ መካከለኛ ሆኖ በመግባቱ ምክንያት በእኛ ፈንታ እርሱ ተቀጥቶ በእኛ ፈንታ እርሱ ሞቶ እኛ ምን ሆነናል? የእግዚአብሔር ቤተሰቦች ሆነናል። ኤፌሶን ምዕራፍ 2 የሚነግረን እሱ ነው። ቅድምም ያልኩትኝ ኃይለ ቃል የሚገኘው ኤፌሶን ምዕራፍ 2 ላይ ነው። ይሄ ቤተሰብ ሆንን። ምን ሆንን ማለት ከእግዚአብሔር ጋር ቤተሰብ ሆንን። ጠላቶች የነበርን፣ በሩቅ መጻተኞች የነበርን፣ ከእግዚአብሔር ጋር ቤተሰቦች፣ ከቅዱሳን ጋር ደግሞ ባለ ሀገሮች ሆንን፣ ባለ ርስት ሆንን። ስለዚህ እነዚህ ሁለት ነገሮች ተገኝተዋል። ጠላት ነበርን፣ ጠላትነት በወዳጅነት ተቀይሯል። ሙት ነበርን፣ ሙትነት የዘላለም ሕይወት ከክርስቶስ ጋር ተሰጥቶናል። እነዚህ ሁለት ሲግኒፊካንት የሆኑ ነገሮችን በልጁ በኢየሱስ ክርስቶስ ሞት በኩል አግኝተናል። የተወደዳችሁ ቅዱሳን እንግዲህ ቤዛነት በሚል ርዕስ ከወንድሞች ጋር ተካፍለናል። በጌታችን በኢየሱስ ክርስቶስ ቤዛነት በኩል ሞት በሕይወት ተውጧል። ጨለማ በብርሃን ተውጧል። ጠላትነት ወደ እግዚአብሔር ልጅነት አስገብቶናል። ጠላት ነበርን፣ እግዚአብሔር ልጆቹ አድርጎናል። በብዙ የተጠቃን ሰዎች ነበር። እግዚአብሔር በምሕረቱ ባለጠጋ ስለሆነ እኛን ከወደደበት ከትልቅ ፍቅሩ የተነሳ በልጁ የዘላለም ሕይወት ሰጥቶ በቀኙ አስቀምጦናል። ይሄ የተወደደ እውነት ነው። ኢየሱስ ክርስቶስ ቤዛ ነው። የዓለም ቤዛ እሱ ነው። ምትካችን እሱ ነው። የምንታይበት ይሄ ልብስ ሆኖ የለበስ ነው። ምግብ ሆኖ የተመገብ ነው። እንደ ጥማችንን ያረካንበት ውሃ ሆኖ የጠጣ ነው። ደስታ ሆኖ በሕይወታችን ውስጥ ያለው ጌታ ኢየሱስ ፍጹም ረፍት የሚሰጥ ጌታ ነው። ይሄ በልዩ ልዩ መቅበዝበዝ ውስጥ ያለች ነፍስ እንድታርፍ የምንሰጠው የምስራች ነው። በአንደኛ ዮሐንስ መልእክቱ ውስጥ ዮሐንስ እንደዚህ ይላል፣ ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን ለእናንተ እናወራችኋለን። ሕይወት ተገለጠ፣ አይተንማለን፣ እንመሰክርማለን ይለና እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ። የእኛ ኅብረት ከማን ጋር ነው? ከአባት ጋር ነው፣ ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። ዛሬ ቤዛነትን የምትቀበል አንዲት ነፍስ ከአብ ጋር ከወልድ ጋር ኅብረት ይኖራታል። ቃልን የሚሰማ የላከኝን የሚያደርግ እኔና አብ እንመጣለን በእርሱም ዘንድ መኖሪያ እናደርጋለን ብሏል ዮሐንስ 14 ላይ። ስለዚህ በእውነት የእግዚአብሔር ማደሪያ ለመሆን የመንፈሱ ማደሪያ ለመሆን ከእግዚአብሔር ጋር ኅብረት ለማድረግ ጨለማ በሌለበት ብርሃን ባለበት ሕይወት፣ ሞት በሌለበት ሕይወት ብቻ ባለበት ሕይወት ለመኖር ከተስፋ መቁረጥ ለመውጣት በእውነት በልዩ ልዩ ሁኔታ ከመቅበዝበዝ ለመትረፍ መፍትሄው አንድ ብቻ ነው። ሌላ መንታ አማራጭ የለውም። አንድ ብቻ ነው። ያም የእግዚአብሔር ልጅ የናዝሬቱ ኢየሱስ ይባላል። እሱ ስለ ኃጢአታችን ሞቷል። እሱ ስለ ጽድቃችን ተነስቷል። እሱ የእኛ ቤዛ ሆኖ ሕይወቱን አሳልፎ ሰጥቶናል። ደጋግመን እንደምንለው ኃጢአተኞች የሚድኑበት መድኃኒት አንድ ብቻ ነው። እርሱ ማን ነው? የሕያው እግዚአብሔር ልጅ የናዝሬቱ ኢየሱስ። በእርሱ ሕይወት እንዲሆንላችሁ፣ በእርሱ ሕይወት እንዲበዛላችሁ፣ በእርሱ ተስፋ እንዲያብብ፣ በእርሱ መኖር እንዲጣፍጥ በእውነት ክርስቶስ ኢየሱስ ወደ ዓለም መጥቷል እና እሱም በመቀበል የዘላለም ሕይወት እንዲሆን ደግመን የምስራችን ሰብካችኋለን። ኢየሱስ ክርስቶስ ለሁሉ የሚበቃ መድኃኒት ነው። ሁሉን የሚያድን አዳኝ ነው። ሲጋራ ለሚያጨሰው፣ መጠጥ ለሚጠጣው፣ ይሄ በየጎዳና አስፓልት ለሚያድረው ብቻ ሳይሆን ደና መኪና ለሚነዳው፣ በጣም ጥሩ ሱፍ ላደረገው፣
በውድ ቤቶች ውስጥም ለሚኖረው ኢየሱስ መድኃኒት ነው። ሁሉ የጽድቅ ረሃብተኛ ነው። የጽድቅ ጥጋብ ኢየሱስ ይባላል እና እሱን በማግኘት የዘላለም ሕይወት እንዲሆንላችሁ እንዲበዛላችሁ እኛም በእውነታም የዩቲዩብ ቻናል አገልግሎት ይኸው እንዲህ ባለ ሁኔታ የምስራቹን ቃል እየተናገርን ነው። ጸጋ በክርስቶስ ኢየሱስ ይብዛላችሁ። የተወዳዳችሁ ወገኖች በሚመጡት ቀናት የሚኖረንን መርሃ ግብር እንድትከታተሉ በጌታ ፍቅር እንጋብዛለን። ኢየሱስ ክርስቶስ ትላንትና ዛሬም ለዘላለም ሕያው ነው። ስሙ ያድናል፣ ይታደጋል፣ ያቆማል፣ እንባን ያብሳል፣ ተስፋን ይቀጥላል። የመኖር አቅም የመስራት ብርታት ይሆናል። ጌታ ኢየሱስ በጨለማ የምናበራው ብርሃን ነው። በረሃብ ጊዜ የምንመገበው ምግባችን ነው። ተስፋ የምናደርገው ጌታ ነው። ይመጣል እሱ፣ ከእሱ ጋር አብረን እንከብራለን። የተወደዳችሁ ቅዱሳን ይህንን መልእክት ለሌላው ሼር አድርጉ። በሚቀጥሉት ቀናት ያለንን መንፈሳዊ መርሃ ግብሮች አብራችሁን እንድትከታተሉ በጌታ ፍቅር እንጋብዛችኋለን። ጸጋ በክርስቶስ ኢየሱስ ይብዛላችሁ። የጌታ የኢየሱስ ሰላም ሕይወታችሁን ይክበብ።